አመሰግናለሁ ድሉ ስለተሰጠኝ። በዝርዝር ጉዳዩ ላይ የምሰጠው አስተያየት የለኝም። በእኔ እምነት አሁን ዋናው መጀመሪያ መነሳት የነበረበትና ውይይት ሊደረግበት የሚገባው ቁልፍ ጉዳይ እንደ ሀገር እንደ ሕዝብ አሁን ምርጫ ለማካሄድ ዝግጁ ነን ወይ የሚለው ጥያቄ ነው። ዝግጁ ነን ማድረግ እንችላለን ብለን ከተማመን በኋላ ነው ወደዚህ አይነቱ ዝርዝር ጉዳይ መግባትና መወያየት ያለብን። እንዲህ አይነት ጥያቄ እንዳይነሳ የሚያደርግ አንድ ምክንያት እንዳለ ተደጋግሞ ከመድረክ ሲገለጽ እየሰማሁ ነው። የህግ ጉዳይ ከተሳታፊም ሲገለጽ እየሰማሁ ነው። የህግ ጉዳይ ማይታለፍ እየተባለ ትልቁ ችግር ያለው እዛ ላይ ይመስለኛል። አንደኛ ያለንበት ወቅት ድህረ የፖለቲካ ቀውስ መሆኑን ማወቅ ያስፈልጋል። ሁለተኛ ፊታችን የተቀመጣችሁ የምርጫ ቦርድ አባላት ይሄ ታሪካዊ ኃላፊነት እጃችሁ ውስጥ የገባው ዝም ብሎ አይደለም፣ በአንድ ታሪካዊ ሂደት ነው። እናንተን እዚህ መድረክ ዛሬ ያስቀመጣችሁ የኢትዮጵያ ሕዝብ ያደረገው ትግል ነው። እናንተን የመረጣችሁም አካል አሁን በስልጣን ላይ እንዲቆይ ያደረገው የኢትዮጵያ ሕዝብ ነው። ይሄ ያለንበት ወቅት የለውጥ ሂደት መሆኑን የምታምኑ ከሆነ ይሄ የለውጥ ሂደት የመጣው ሕግ ተጥሶ የምናወራው የሕግ ጉዳይ ከሆነ የሕገ መንግስት ጉዳይ ከሆነ የኢትዮጵያ ሕገ መንግስት ምንድን ነው? በኢትዮጵያ ሕግ መሰረት ማንም አካል በመንግስት ላይ ማመጽ አይችልም። ማመጽ ትሪዝን ነው፣ 25 ዓመት ያሳስራል። በሰላማዊ መንገድ በምርጫ ብቻ ነው መጣል የሚቻለው ነው። ይሄ የፖለቲካ ቀልድ እንደነበረ የኢትዮጵያ ሕዝብ ገብቶት አደባባይ ወጥቶ 3-4 ዓመት ትግል አድርጎ ዋጋ ከፍሎ በህይወቱ ያመጣው ለውጥ ነው። ይሄ ለውጥ ሕግ ተጥሶ መጣ ስለነበረ አሁን የህግ ጨዋታ ውስጥ ገብቶ ይሄን 5 ዓመት ካሳለፍ ነው የህግ ጥሰት ነው። ከዛ በኋላ የሚኖረው መንግስት ህገወጥ ነው ብሎ ማለት ለኔ የለውጥ ሂደቱን መካድ ነው። ህዝቡ ይሄን ለውጥ እንዲመጣና እናንተ እዚህ ቦታ እንድትቀመጡ የከፈለውን መስዋዕትነት መርሳት ነው። ስለዚህ መጀመሪያ ጥያቄው መሆን ያለበት ምርጫ ለማካሄድ አሁን ዝግጁ ነን? በሶስት ምክንያቶች ዝግጁ አይደለም። አንደኛ ህዝቡ ትግል አድርጎ ከአምባገነን ስርዓት ወደ መዋቅራዊ ስርዓት ለመሸጋገር የጠየቃቸው ጥያቄዎች አልተፈቱም ገና። እነዛ ጥያቄዎች በምርጫ የሚፈቱ አይደሉም፣ በድርድር የሚፈቱ ናቸው፣ በብሔራዊ መግባባት የሚፈቱ ናቸው። ያን ስራ አልሰራንም። ባልሰራንበት ሁኔታ ወደ ምርጫ ውስጥ መግባት ወደ ቅድመ 2010 ነው የሚመልሰን፣ ወደ ቀውሱ። እኔ ይሄ የምርጫ ቦርድ ትልቅ ታሪካዊ ኃላፊነት የተቀበለው በመቀበሉ ብቻ አደንቀዋል። ትልቅ ድፍረት ነው። ትልቅ ሀገራዊ ኃላፊነት መውሰድ ነው። ይሄ ኃይል ግን በኢትዮጵያ የመጀመሪያውን ነፃና ፍትሃዊ ምርጫ አካሄደ ተብሎ እንዲመሰገን ነው የምፈልገው። ተገቢ ያልሆነ ወቅት ላይ ወደ ምርጫ ተገብቶ ይሄ ምርጫ ቦርድ ያካሄደው ምርጫ ኢትዮጵያን ወደ ቀውስ፣ ወደ መንግስት የለሽ ሁኔታ፣ ወደ እርስ በርስ ጦርነት ወሰዳት መባል ያለበት አይመስልም። ስለዚህ የህጉን ጉዳይ በደንብ እንነጋገርበት። ህግ በመጀመሪያ ደረጃ የሚያስፈልገው ለህዝብና ለሀገር ደህንነት ነው። የህዝብና የሀገርን ደህንነት የሚጻረር ነገር ሲመጣ ህግም ራሱ ጥያቄ ውስጥ ይገባል፣ ይሻራል፣ ይሻሻላል። ኢትዮጵያ ውስጥ በነበሩት ለውጦች ሁሉ ህገ መንግስቶች ነበሩ። ደርግ ሲመጣ የአፄ ኃይለ ሥላሴን ህገ መንግስት ቀዶ ጥሎ ነው ለውጥ ያመጣው። ኢህአዴግ ሲመጣ የደርግን ህገ መንግስት ቀዶ ጥሎ ነው። ከነሱ የተሻለ የፖለቲካ ኃይል አሁን ስላለ ተቀዶ ይጣላል አለ። ግን ለአገርና ለህዝብ ደህንነት ሲባል ህግ ይሻሻል። የሞትና የሽረት ጉዳይ አድርጋችሁ የህግ ማሻሻሉ ጉዳይ አታቅርቡ። የኢትዮጵያ ህዝብ የታገለውና መስዋዕትነት የከፈለው እናንተን እዚህ ቦታ እንድትመጡ ያደረገው የነበሩት ህጎችና ስርዓቶች እንዲቀጥሉ አይደለም፣ ለውጥ እንዲመጣ። ስለዚህ በሶስት ምክንያት አይቻልም። አንደኛ ሰላም የለም፣ የህግ የበላይነት የለም። ሰላምና የህግ የበላይነት በሌለ ሁኔታ ነፃና ፍትሃዊ ምርጫ ሊካሄድ አይችልም። በእውነት አንድ ሀገር ላይ ከሆነ የምንኖረው እንኳን ምርጫ ለማካሄድ
አንድን የፖለቲካ ፓርቲ ለስልጣን ለማብቃት የህዝብ መቁጠር አልቻለም። ህዝብ መቁጠር የፖለቲካ እንደምታለው ያጣላናል ያጋጨናል ብለን ነው የተውነው። ህዝብ በመቁጠር የሚገኝ ስልጣን የለም። ህዝብ መቁጠር ያልቻለ ሀገርና መንግስት እንዴት አድርጎ ነው ለፖለቲካ ስልጣን የሚያበቃ ምርጫ የሚያካሂድ? መጀመሪያ ህብረተሰቡ የሰላም ስነ ልቦና ያስፈልገዋል። አገሩ መረጋጋት አለበት። በአጀንዳዎች መካከል መምረጥ የሚችል ህብረተሰብ መፍጠር አለብን። መጀመሪያ ለዛ የሚያመች የፖለቲካ ሁኔታ መመቻቸት አለበት። እንደ ሀገር እንደ ህዝብ ሬዲ አይደለም። አንድ ሁለተኛ፣ ቅድም እንዳልኩት ህዝቡ የጠየቀው የለውጥ ሂደት አልተሳካም። እየከሸፈ ያለበት ሁኔታ ነው። የፖለቲካ ፓርቲዎች ቁጭ ብለን ተነጋግረን ከምርጫ በፊት መፍታት ያለብን ጉዳዮች አሉ። አሁንም ከፍተኛ የሆነ የፖለቲካ ቅራኔ ውስጥ ነው ያለ ነው። ሌላው ቢቀር አዋጁ ተረቆ ያቀረባችሁት አዋጅ ላይ የፖለቲካ ፓርቲዎች መግባባት የለንም። ልዩነት አለን። አሁን ገና አልተስማማንም። ምን ችግር ፈታችሁ ነው ወደ ምርጫ የምትሄዱት? ምሳሌ ማለት ነው። በብዙ ለዚህ ክራይሲስ በዳረጉን የፖለቲካ ቅራኔዎች ቁጭ ብለን ተነጋግረን ብሔራዊ መግባባት ገና አልፈጠርም። ያን ሳንፈጥር ወደ ምርጫ ብንገባ ቅድም እንዳልኩት ወደ ቅድመ 2010 ነው። 2010 የሰጠንን እድል ላይሰጠን ይችላል። ከዛ ምርጫ በኋላ ግን ሶስተኛው በቂ ዝግጅት የለም። ከሶስት አንፃር መንግስት ከጠቅላይ ሚኒስትሩ ጀምሮ ደጋግሞ እየነገረን ያለው ይሄ ቀውስ ይሄ ግጭት መቼ እንደሚቆም አላቅም ነው ያለው። በእርግጠኝነት አስቆማለሁ ብሎ ቃል አልገባም። ዝግጁ አይደለም። አንድ የፖለቲካ ፓርቲዎች ሪትሮአክቲቭ የሚሰራ ህግ አውጥታችሁ እንደገና ተመዝገቡ ብላችሁ 10,000 ድምጽ እንድናሰባስብ ገና ይጠበቃል። 500 አባላት የያዘ ጉባኤ እንድናካሄድ ይጠበቃል። አገሩን የምታውቁት ከሆነ 500 የጉባኤ አባላት አዲስ አበባ ሰብስበን ለማነጋገር ቢያንስ ከ2.5 እስከ 3 ሚሊዮን ብር ያስፈልገናል። አንድ ሁለት ድርጅቶች እንደዚህ አይነት ገንዘብ እንደሚኖራቸው ገምታለሁ። ሌላው ድርጅት ግን የለውም። ከየት ነው የሚያመጣው? ይሄ ሁሉ ጊዜ ጣል። እንደ ፓርቲ ገና ዝግጁ አይደለም። 12 ህጎች ሰጣችሁናል ከ3 ቀን በፊት አንብበን አልጨረስነው። መቼ ነው ተወያይተን በዛ ጉዳይ ምንስማማው? መወያየት ብቻ አይደለም፣ መስማማት መግባባት አለብን። በሩጫም ይሁን ነገር አይደለም፣ የሀገር ጉዳይ ነው። ሶስተኛ የምርጫ ቦርድ ዝግጅት። አንደኛ አገሩን የምታውቁት ከሆነ ነሐሴ 10 ብሎ ምርጫ ኢትዮጵያ ውስጥ ሊካሄድ አይችልም። በተለይ ደጋው የኢትዮጵያ ክፍል ሊካሄድ አይችልም። ቀቅ ውርጭ ያለበት ወቅት ነው። እንኳን ምርጫ ጣቢያ ለመሄድና ከቤቱ የማይወጣበት ነው። ደበሎ ለብሶ ለምድ ለብሶ የሚውልበት ቀን። ምርጫ ጣቢያ ማለት በየቀበሌው ውስጥ ነው ያለው። ወረዳ ከተማ ውስጥ አይደለም ያለው። አብዛኛው 80% ኢንአክሰሰብል ነው። በክረምት መንገድ የለም። እንዴት አድርጋችሁ ነው ሎጂስቲኩን የምትሰሩት? ሌላውን እንተው። 250,000 አስፈጻሚ እንመለምላለን አላችሁ። ይህ አስፈጻሚ ደግሞ የድሮ አስፈጻሚ አይደለም፣ አዲስ ነው። ወደ 150,000 ታዛቢ ትመለመላላችሁ። ገና መመልመል ብቻ አይደለም፣ መሰልጠን አለባቸው። ሌላው ቀርቶ እርግጠኛ ናችሁ እንግዲህ ወደ 400,000 ማለት ነው። 400,000 ኢህአዴግ ጋር ያልተነካካ ሰው ስለመኖሩ እዚህ ሀገር ፕራክቲካል ነው። ይሄ ሰፊ የሆነ አገራዊ ስራ የሚጠይቅ ነው። ትዕግስት የሚጠይቅ ነው። ሂደት የሚጠይቅ ነው። በጋራ ተረባርበን ምን ወጣው ትልቅ ኃላፊነት እንዳለ የሚያሳይ የማይቻል ነገር ይደረጋል ብሎ ማድረግ እኔ ተገቢ አይመስለኝም። ከሁሉ በላይ ግን የህዝባችን ስነ ልቦና አሁን የህዝባችን ስነ ልቦና ለምርጫ የተዘጋጀ ሂዱ እስቲ ቤተክርስቲያን፣ ሂዱ እስቲ መስጊድ፣ አገሬን ሰላም አድርግ እያለ እየጾመ እየጸለየ አይደለም ምርጫ ማካሄድ ዩኒቨርሲቲ ማስተማር ያልቻሉበት ሁኔታ ነው። ስለዚህ የህጉን ጉዳይ እርሱት። አሁን እያላችሁ ያላችሁት ምንድነው? ይሄ መንግስት እኮ በ5 ዓመት የምርጫ ኮንትራት የተቋቋመ ነው፣ ህጋዊ ነው እያላችሁ ነው። ይሄን ነው የለውጡን ሂደት መካድ ነው የምለው። አይደለም ቢሆን ኑሮማ ህዝቡ አያምጽም፣ አይታገለው። የ5 ዓመት ኮንትራት የሚባል ነገር የለም። አሁን በስልጣን ላይ ያለው ኃይል ሌጂቲመሲው ቅቡልነቱ የተመሰረተው ይቅርታ ጠይቆ ጥፋቱን አምኖ ህዝብ የማይገባውን ሁለተኛ ድል ስለሰጠው ከዛ አንፃር ነው መመዘን ያለበት። ስለዚህ ህግን ዝም ብሎ በማንኛውም ሁኔታ የሀገር ህልውና ጥያቄ ውስጥ ሲገባ የሚፈጸም ነገር አድርጋችሁ አታቅርቡ። ህግ ለኛ መሳሪያ እንዲሆን ነው፣ ለኛ ጥቅም እንዲውል ነው የተቀመጠው። ከዛ አንፃር እንዲታይ ነው። አመሰግናለሁ። ምርጫው
አሁን መካሄድ የለበትም። በሱ ብጀምር ነው የሚሻለኝ። ትልቅ ጎላ ያለ ስለሆነ ወደ ለብቻውም ስለሚቆም ማለት ነው ክርክሩ። አቶ ልደቱ ያው ሀሳቡን በደንብ አጠናክሮ ከክርክሮቹ ጋር አቅርቧል። ለኛ እንደ ምርጫ ቦርድ አንዳንዶቹ ነገሮች እኛ የምናያቸው እኛ የምናስተዳድራቸው ነገሮች አይደሉም። እዚህ ክርክር ውስጥ ለምሳሌ የቀረቡት እንዴት ያሉ ብሔራዊ መግባባት መፍጠር፣ እዚህ ቤት በጣም ብዙ ፓርቲዎች አላችሁ። ብሔራዊ መግባባት ለመፍጠር ብዙ አስተዋጽኦ ማድረግ ትችላላችሁ። የሲቪል ማህበረሰብ አባላት አላችሁ፣ እንደዛው ሌሎችም እንደዛው። ግን እሱን እኛ በምንሰራቸው ስራዎች ማድረግ እንችላለን። ግን እሱ አይደለም ስራችን። ተቆጥሮ የተሰጠን ስራ አለን በአዋጅ እንዴት እንደምንፈጽመው የተወሰነ አለ እና በዛ መሰረት ለመፈጸም እናደርጋለን። ግን ይሄን ስል ማለት ነው እነዚህ አቶ ልደቱ ያነሳቸው ሁኔታዎች ለምርጫውን ስኬታማ በሆነ ሁኔታ ታማኒ በሆነ ሁኔታ ለማድረግ አያስፈልጉም ማለታችን በፍጹም አይደለም። ግን ምንድነው እነዚህ ሁኔታዎች መቼ ነው ቅድም አንተም እንዳልከው አቶ ልደቱ መቼ ነው የምታሟሉት? ሁላችሁም የሥራ ድርሻችሁን ተወጣችሁ እኛም ጭምር ማለት ነው። መቼ ነው ሰላም ሙሉ በሙሉ ሰፍኖ የምናየው? መቼ ነው በጣም ሲቪል የሆነ የፖለቲካ ክርክር የምታደርጉት? እንደዛ አይነት ነገር ውስጥ መግባት እኛ አንችልም። ኢንስቴድ ስራችንን ለመስራት እቅድ እናወጣለን። እኛ ምንችለውን እናደርጋለን። ጉድለቶች ሊኖሩን እንችላለን። ለመታረም ለመተቸት ኃላፊነትም ለመውሰድ ዝግጁ ነን። ሌሎቹም ደግሞ እዛ ያንን ጎል አድርጎ ማለት ነው ምርጫ መደረግ አለበት፣ ምንም ጥያቄ የለውም። አለበለዚያ እንዴትም አገር ሰምሃው ሌጂቲሜሲ አለ ክሌምም ለማድረግ ቢሆን ምርጫው መደረግ አለበት፣ ሌላው ቀርቶ ማለት ነው። ሶ ያለዛ መንገድ እኛ በተለይ ከኛ አንፃር ሌላ መንገድ ማየት አንችልም። ይሄንን እቅድ ስናወጣ ሁሉም የየድርሻውን ተወጥቶ አስፈላጊ የሚሆኑትን ሁኔታዎች ሊያሟላ መስራት አለበት፣ ይሰራልም ብለን ነው የምናምነው። ለምሳሌ ሰላም አስፈላጊ ነው። እኛ በጥይት መካከል እያለፉ ሰዎች ምርጫ ጣቢያ ሄደው ይምረጡ ማለት አንችልም። አካባቢ ላይ ግጭት ካለ አይ እንደዚህ አይነት ነገር ማቀድም አይቻልም። ግን ሰላምን ማስከበር የመንግስት ኃላፊነት ነው። የመንግስት ወኪሎች እዚህ ያላችሁ ማድረግ የሚገባችሁ ነገር በሙሉ ማድረግ አለባችሁ ብለን ነው። አሁንም ያላደረገም የመንግስት ኃላፊነት በየደረጃው ካለ እንዲያደርግ መንገር፣ ማሳሰብ፣ መውቀስ አናቆመም። ምክንያቱም ለስራችን አስፈላጊ ስለሆነ ሁላችንም የየድርሻችንን እንወጣ እንላለን። ሰላም ግን መንግስት ብቻ አይደለም እያደፈረሰ ያለው። አትሊስት ግጭቶችን መፍታት ደግሞ የሚችለው መንግስት ብቻ አይደለም። ፓርቲዎች ስትደራጁ ተወዳድራችሁ ስልጣን ለመያዝ ነው እና ተወዳድሮ ስልጣን መያዝ ማለትና ሰላማዊ ያልሆነ ሁኔታ አብሮ የሚሄድ አይደለም። ስለዚህ በአካባቢው ያለውን እያንዳንዱን ተከታዩን እያንዳንዱን ደጋፊውን ወደዛ መንገድ እንዲመራ እንጠብቃለን ብቻ ሳይሆን በህጉ መሰረት በዛ መንገድ ካልሄደ በእኛ በኩል የምናደርገውን ነገር ማድረግ የሚገባንን በህጉ መሰረት እናደርጋለን። ወደሚመለከተው አካል እንመራለን፣ ምስክር ወረቀቱን እንሰርዛለን፣ ጥፋት ሲያደርግ እንነግራለን። ይህንን ነው። አለበለዚያ እነዚህ ነገሮች የሉም ብለን የምንቀመጥ ከሆነ ቤታችን አይ ቲንክ ቢሮውን ዘግተን ደሞዙን መቀበል ማቆም አለብን ማለት ነው ብለን ነው የምንወስደው። ሶ በዛ ፍሬምወርክ ውስጥ ነው የምንሰራው። እኛ ማድረግ ያለብን እናደርጋለን፣ ሌሎች ማድረግ አለባቸው ብለን እንጠብቃለን። እንዲያደርጉም በእኛ በኩል ማድረግ የሚገባንን ግዴታ እንወጣለን። ሌላው ግን ልክ እንደ አቶ ልደቱ አይነት ክርክር የሚያመጡ ሰዎች ማየት ያለባቸው ይመስለኝ በህገ መንግስትም ሆነ በሌሎች ህጎች እኛ ተቋሙ ራሱ ሊኖር የሚችለውና እንደ ተቋም ያለውን መቆሚያ እና ሌጂቲሜሲውን ተቀባይነቱን ሊያረጋግጥ የሚችለው ህግ ላይ እስከቆመ ብቻ ነው። ወደ ጎን ካደረግነው በኋላ ከዛ በኋላ ንትርክ ብቻ ነው የሚቀረን።
አንዱ ተነስቶ አዎ ያረጋችሁት ከሌለ መጥቀም ነው ይላል። ሌላው መጥቶ አይ ያረጋችሁት እኛን ለመጉዳት ነው ይላል። እኛ በምንድን ነው የምናሳምነው? እንደ ፍርድ ቤት እኮ ወሰዱት ነው። ፍርድ ቤት ህጉን እየተረጎመ ይሄውና እናንተ ተከራክራችኋል ይሄውና በህጉ መሰረት ካላለ በስተቀር ፍርድ ቤት መሆኑ ያቆማል አይደለ? ምርጫ ቦርዱም እንደዛ ነው። እኛ ከህግ ውጭ እያሰብን አንዱን ነገር በዚህና በዛ ምክንያት ወደ ጎን ካደረግ ነው አንደኛውን አዋጅ በሚቀጥለው ሌላ ቀን ደግሞ ሌላኛውን አዋጅ ማናደርግበት ሁኔታ ምንድነው የሚሆነው? እንደዛ አይነት እድል እንድትሰጡንም ምን ያላበረታታችሁም እውነቴን ነው የምለው። 5 ሰዎች ነን ጥሩ ሰዎች ነን ብለን እናምናለን። ግን ያን አይነት ነገር ለማንም መሰጠት የለበትም። በተለይ ደግሞ ለኛ አይነት ተቋም ህግ በማስፈጸም ገለልተኝነትን በማረጋገጥ ያላድሎ በመስራት በፍትሃይነት በመስራት መመዘንና ማንነቱን በማረጋገጥ ኃላፊነት ላለበት ተቋም እንደዛ አይነት መንገድ መከፈት የለበትም። ከዛ ውጭ ያሉትን ግን ሰፋ ያሉትን ውይይቶች ማለት ነው ለኛ ከኛ አንፃር ከኛ ኃላፊነት አንፃር ብዙም ኳንቲፋይ አድርገን መመዘን የማንችላቸው ማስፈጸም የማንችላቸው ማንለካቸውን ነገሮች በተመለከተ የፖለቲካ ክርክር የፖለቲካ ውይይት ማድረግ ኢንካሬጅ እናደርጋለን። ስትፈልጉም እናዘጋጃለን እናግዛለን ኃላፊነታችንም ነው። ግን ያ አየር ማለት ነው እንዳለ ሙሉውን የኛን ስራ ሊወስነው ኦሬንትም ሊያደርገው አይችልም እና በዛ አስተያየት ብንገነዘበው መልካም ነው። አንዳንድ ነጥቦች አቶ ልደቱ ያነሳው ትንሽ የቁጥር ችግሮች አሉት። ምናልባት የድሮውን ህግ አስበህ ይመስለኛል። ለምሳሌ ታዛቢዎች እንደምንመለምል እንገልጸሃል። ታዛቢያን መለምልም ምናልባት ብዙ ትገልጸዋለች። ታዛቢ ሞር ከሲቪል ማህበራት ነው እንዲመጣ የምንጠብቀው። ስለዚህ 150 ሺህ ታዛቢያን መለምልም ማለት ነው። በእርግጥ 250 ሺህ አስፈጻሚ ቀላል ስራ ነው ማለት አይደለም። ጊዜ ስላጠረ ነው ብዙ ወደ ውስጥ የማልሄድበት። የጠቅላላ ጉባኤን በተመለከተ በእርግጥ ኢዴፓ ከጠቅላላ ጉባኤውን ካደረገ ኦልሞስት 4 ዓመት ስላለፈው ቶሎ ማድረግ አለበት። ሌሎቹ ግን ጊዜያቸው ያላለፈባቸው አሁኑኑ አድርጋችሁ ልክ በአዲሱ ህግ መሰረት በ2 ወር አሳውቁን አላልንም። ለምርጫ መዘጋጀት ፓርቲዎቹ ስላለባቸው 500 አድርገው በአዲሱ ህግ መሰረት አሟልተው ለማድረግ ያላቸውን ጊዜ እስከ ጥር የሚቀጥለው አመት አራዝመናል። ያላለፈበት ፓርቲ የኢዴፓ ያለፈበት ምክንያት ይገባናል። ያው ብዙ ክርክር ስለነበረበት እንደሆነ ሌሎች ግን በተለያየ ምክንያት ለብዙ አመታት ጠቅላላ ጉባኤያቸውን ያላደረጉ አሉ። እነሱ ምንም ህጉ የግድ ስለሚል ማድረግ አለባቸው። ግን የምርጫውን ስኬጁል ታሳቢ በማድረግ ያን ጊዜ ማራዘማችንን እንደው በዚሁ አጋጣሚ ለማስታወስ ነው። 10 ሺህ አባላትም ፊርማ ሰብስቦ አላልንም። ቀደም ሲል ከነበራቸው ፓርቲዎች በፊት የተደራጁት በተለይ 400 ካላቸው በዛ ላይ ነው መጨመር ያለባቸው፣ 3000 4000 ካላቸው በዛ ላይ ነው መጨመር ያለባቸው የሚል ነገር ዝርዝር አሰራሩን አውጥተናል። ጊዜም ሰጥተናል። በዛ ላይ ግን ያው ለቅድም እንደገለጽኩት ፓርቲዎች በየቦታ ሲንቀሳቀሱ ምናልባት ችግር ከገጠማቸው ከስር ትራብል ሹት እያደረግን ለማገዝ እየሞከርን ነው በየክልሎቹ ማለት ነው።